አባታለን የሚወደኝ ምን አጣሁኝ ምን ጎደለኝ መንፈስ ቅዱስ ደስታዬ ውጭ አይደለም ውስጤ ነው ሰላሜ ደስ ደስ እያለኝ ነው ደስ ደስ እያለኝ ደስ እያለኝ ነው በጣም ደስ እያለኝ ነው ደስ እያለኝ ነው ደስ እያለኝ ነው። አሁን ደግሞ የእግዚአብሔርን ቃል እንካፈላለን። እሺ ከኔ ጋር ደግሞ የእግዚአብሔርን ቃል ጥቂት ደቂቃ የምንካፈል ይሆናል እና እንግዲህ የእግዚአብሔርን ቃል የምንካፈለው ከዘፍጥረት መጽሐፍ ከምዕራፍ 12 ላይ ይሆናል እና በዚህ ስፍራ ላይ ያለው የእግዚአብሔር ቃል እንደዚህ ይነበባል። እግዚአብሔርም አብርሃምን አለው ከአገር ከዘመዶችም ከአባትም ቤት ተለይተ እኔ ወደማሳይ ምድር ውጣ፣ ታላቅ ሕዝብም አደርጋለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ እያለ እንግዲህ የእግዚአብሔር ቃል ይናገራልና እና እንግዲህ እንዳልኳችሁ የምንከፋፈለው የእግዚአብሔር ቃል ሐሳብ ሲሆን የምናገርበት አሊያም ደግሞ እማወራቸው በእርሱ የሚያምን አያፍርም በሚል ሐሳብ ይሆናልና ይህንን ክፍል በምንመለከትበት ጊዜ አባታችን አብርሃም በኡር ከለዳውያን ከወገኖቹ ጋር በሚኖርበት ጊዜ እግዚአብሔር አምላክ ይገለጥለትና ከአገሬ ከዘመዶች እዚሁም ደግሞ ከአባት ቤት ተለይተ እኔ ወደማሳይ ምድር እኔ ወደማሳይ ሀገር ውጣ ብሎ ይለዋል ማለት ነው። ታዲያ እንግዲህ አብርሃም ይህንን ነገር የሚያደርግ ከሆነ እግዚአብሔር አምላክ እንደሚባርከው ይነግረዋል ማለት ነው። ማለትም ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ እንደገና ብሩክ ትሆናለህ፣ እንደገና ደግሞ የሚባርኩን እባርካለሁ፣ የሚረግሙን እረግማለሁ፣ እንደገና ደግሞ የምድር ነገዶች በአንተ የተባረኩ ይሆናሉ ምናምን ብሎ እንደዚህ ያሉ ነገሮችን ይነግረዋል። እንደዚህ ያለ ፕሮሚስ እግዚአብሔር አምላክ ለአብርሃም ይገባለታል ማለት ነው። እና እንግዲህ አብርሃም ይህንን ነገር ከሰማ በኋላ በቃ ለእግዚአብሔር ታዞ ምናምን ከሚኖርበት ምድር ይወጣል ማለት ነው። ከሚኖርበት አገር ይወጣል ማለት ነው። እና ከወጣ በኋላ የሚገርማችሁ ነገር እግዚአብሔር አምላክ በቃ አለን አብርሃም እግዚአብሔር አምላክ እንደነገረው እግዚአብሔር አምላክ እንደተናገረው ሁሉም ነገር ስክትክት የሚልለት መስሎ ነበር። ሁሉም ነገር እግዚአብሔር እንዳወራው እግዚአብሔር እንደነገረው የሚሆንለት መስሎ ነበር። ታዲያ የሚገርማችሁ ነገር በቃ ማለት አብርሃም እግዚአብሔር የነገረው ነገር ወዲያው እንዳልኳችሁ በቃ በሕይወቱ አኮምፕሊሽ የሚሆን በሕይወቱ የሚፈጸም መስሎ ነበር። ነገር ግን የሚገርማችሁ በቃ እግዚአብሔር በነገረው ነገር ፈንታ ከባባድ ፈተናዎች ከባባድ ቻሌንጆች ነበሩ ወደሱ ሲመጡ የነበሩ ወደሱ ሲጎርፉ የነበሩ ማለት ነው። ለምሳሌ ያክል ማለትም አላደል እንደ ረሃብ፣ እንደገና ደግሞ ብቸኝነት፣ እንደገና ደግሞ ልጅ የማጣቱ ነገር በእውነት አብርሃምን በብዙ እንደፈተነው የእግዚአብሔር ቃል ይናገራል ማለት ነው። እና ይህንን ክፍል ወደ ቁጥር 16 ምናምን ወረድ ብለን ምናምን በምንመለከትበት ጊዜ በቃ ከረሃብ ማለት ከገጠመው ከፍተኛ ረሃብ የተነሳ የሀገር ለውጥ ሁሉ እስኪያደርግ ማለት ነው። የሀገር ለውጥ እንዲያደርግ የሚያስገድድ የረሃብ ችግር እንደገጠመው እንረዳለን ማለት ነው። እንደገና ደግሞ አሁን ልጅ የማጣቱን ነገር አሁን በዚሁ መጽሐፍ በምዕራፍ 15 በቁጥር 1 ላይ እግዚአብሔር ተገልጦለት አትፍራ እኔ ለአንተ ጋሻ ነኝ ምናምን ብሎ ባለው ጊዜ አብርሃም የተናገረው ነገር አለ። እሱ ምንድነው? እሱ አንተ የምትሰጠኝ ነገር ምን ያደርግልኛል? ልጅ እንደሆነ አልሰጠኝም ምናምን ብሎ የተናገረበት ሁኔታ አለ እና አብርሃም በብዙ የተፈተነበት ሁኔታ ነበረ። እግዚአብሔር የነገረው ሳይሆን
በቃ አላለን እግዚአብሔር ያልነገረው ፈተና በህይወቱ ላይ ሲፈራረቅበት ነበረ እና አብርሃም በብዙ በቃ ውጣ ውረድ ውስጥ በብዙ መከራ ውስጥ ሲያልፍ ነበረ እና የሚገርማችሁ ነገር የዮሴፍንም ታሪክ አሁን በምንመለከትበት ጊዜ ልክ እንዲሁ ነው። እግዚአብሔር በእርግጥ ንጉሥ እንደሚያደርገው አሊያም ደግሞ በቃ አላለን በብዙ ህዝብ ላይ እንደሚሾመው ምናምን ነግሮታል እና የሚገርማችሁ ነገር እንዲህ ያለ ነገር ይንገረው እንጂ በእሱ ህይወት ሲፈራረቁ የነበሩ በእሱ ህይወት አፕን ሲሆኑ የነበሩ ነገሮች በጣም በቃ አላለን ከባባድ ፈተናዎች እሱ ያላሰባቸው ነገሮች ናቸው። በጣም በቃ በህይወቱ ሲፈራረቁና ወደሱ ሲመጡ የነበሩ ነገሮች ማለት ነው እና የእኛንም ህይወታውን በምንመለከትበት ጊዜ እንደዛ ነው። የእናንተንም ህይወታውን ስትመለከቱ አስተውላችሁ ከሆነ እንደዛ ነው። በእርግጥ እግዚአብሔር የነገራችሁ ነገር አለ፣ እግዚአብሔር ያወራችሁ ነገር አለ። ግን ደግሞ በእናንተ ህይወታውን አፕን እየሆነ ያለው ነገር በቃ አላለን እግዚአብሔር ከነገራችሁ ነገር በተቃራኒ ነው ማለት ይቻላል። ማለት ብዙ ጊዜ ፈተና ይገጥማችኋል ብዬ ማሰብ ይችላለሁ። ብዙ ጊዜ በቃ አላለን እንደ ተግዳሮት እንደ ውጣ ውረድ ያለ ነገር ይበዛባችኋል ብዬ ሜቢ አስባለሁ። ይህንን ክፍል አሁን ወረድ ብለን ምናምን በምንመለከትበት ጊዜ እግዚአብሔር አምላክ ለአብርሃም ልጅ እንደሰጠው ይስሐቅን እንደሰጠው የረጅም ጊዜ ፍላጎቱን እንዳሳካለት እንረዳለን። እንደዚሁም ደግሞ ወደ ዮሴፍም ስንመጣ የዮሴፍን ታሪካውን በምንመለከትበት ጊዜ በቃል አይደል ምንም እንኳን በማይመስል መንገድ ውስጥ ቢያልፍም በፈተና ውስጥ ቢያልፍም በቃ በስተመጨረሻ እግዚአብሔር የነገረውን ነገር እንዳደረገለት በግብፅ ላይ እንዳነገሰው እንመለከታለን ማለት ነው። ስለዚህ እንደዚህ ልላችሁ እወዳለሁ። ምንም እንኳን እግዚአብሔር ከነገራችሁ ነገር እግዚአብሔር ካወራችሁ ነገር በቃ ተቃራኒ የሆነ ነገር በህይወታችሁ ላይ አፕን ቢሆንም በፈተና ውስጥ ብታልፉ በተግዳሮት ውስጥ ብታልፉ ብዙ ጥያቄ ቢኖሩባችሁ ብዙ መከራ ቢገጥማችሁ እግዚአብሔር ግን በስተመጨረሻ ካላችሁበት ጉድጓድ ካላችሁበት ስቃይ ካላችሁበት መከራ ያወጣችሁ ዘንድ ይመጣል። ይህም ብቻ ሳይሆን ለረጅም ጊዜ የተመኛችሁትን ነገር ለረጅም ጊዜ የናፈቃችሁትን ነገር እግዚአብሔር ያወራችሁን ነገር እግዚአብሔር ያደርግላችኋለሁ ብሎ ያላችሁን ነገር እግዚአብሔር አምላክ አሳልፎ ይሰጣችኋል። እግዚአብሔር አምላክ በራእይም ሆነ በሕልምም በሌላም መንገድ ያወራችሁን ነገር እግዚአብሔር አሳልፎ ይሰጣችኋል። ከዛ ካያችሁት ነገር ጋር እግዚአብሔር ያጨባብጣችኋል። ኢየሱስ ጌታ ነው። ስለዚህ በሱ የሚያምን አያፍርም። ምናልባትም በፈተና ውስጥ እንዳልኳችሁ ልታልፉ ትችላላችሁ። ባልጠበቃችሁት እንትን ውስጥ ልታልፉ ትችላላችሁ። እግዚአብሔር ግን በስተመጨረሻ የነገራችሁን ነገር አድርጎላችሁ ያኮራችኋል። እግዚአብሔር በስተመጨረሻ ያወራችሁን ነገር የተናገራችሁን ነገር አድርጎ ያስኮራችኋል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ወዳጆቼ አላበዛባችሁም። ስብከቴን በዚሁ የምቋጭ ይሆናል ማለት ነው። ጌታ ነው። እንግዲህ አሁን እግዚአብሔር ባወራን ነገር ላይ ጸልየን ደግሞ ይህንን ቪዲዮ የምንቋጭ ይሆናል ማለት ነው። ስለዚህ እስኪ እንጸልያለን። እግዚአብሔር ሆይ አመሰግናለሁ፣ ቃልን ስለተናገርከን ስም የተባረከ ነው። ታዲያ ጌታ ሆይ በአንተ የሚያምን እንደማያፍር አንተን ተስፋ ያደረገ በአንተ የታመነ እንደማያፍር እንደተናገርከን እንደዚሁ እግዚአብሔር አምላክ ሆይ ይህ ቃል ያወራን ነገር በሕይወታችን ይሰራ ዘንድ በኢየሱስ ስም ጸልያለሁ። በዚህን ሰዓት ይህንን ቪዲዮ ለሚከታተሉ ሁሉ ይህ የበረከት ቃል በኢየሱስ ስም በሕይወታቸው ይፈጸም። በሕይወታቸው በኢየሱስ ስም አካል ይልበስ። አንተን ያመኑ ሰዎች በአንተ የታመኑ ሰዎች በኢየሱስ ስም አይፈሩ። አንተ የተናገርካቸው ነገር በኢየሱስ ስም በሕይወታቸው ይፈጸም። በኢየሱስ ስም ያገኛቸው። የትኛውም እግዚአብሔር አምላክ አንተ የተናገርካቸው ነገር እንደማይሆን የሚሰብካቸው ክፉ በኢየሱስ ስም የተመታ ነው። ስለ ሁሉ እናከብራለን። ክፉ ይከልከል በኢየሱስ ስም አሜን። ወዳጆቼ ለዚህ የዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንደገና ደግሞ በኮመንትም ላይ ሀሳብ አስተያየቶቻችሁን እንድታሰፍሩ ይሁን። በሌላ ቪዲዮ እስክንገናኝ የእግዚአብሔር ጸጋ ይብዛላችሁ። ተባረኩ።